ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 11 2018 ዓ.ም በዛሬው ዕለት የተጀመረውን የቅዱስ ረመዳን ጾም እየተቀበላችሁ አድማጭ ተመልካቾቻችን እንኳን አደረሳችሁ። ጾሙ የሰላም የጤና እንዲሁም ደግሞ የበረከት የጽድቅ እንዲሆንላችሁ እመኛለሁ። በመካከለኛው ምስራቅ በኢትዮጵያ ውስጥና በተለያዩ ዓለማት ሆናችሁ ይህን ዝግጅት የምትከታተሉ የእስልምና እምነት ተከታይ አድማጭ ተመልካቾች እንኳን አደረሳችሁ በድጋሚ። ከዛ ቀደም ብሎ ከሁለት ቀናት በፊት እንደዚሁ በኢትዮጵያ ታላቁ ጾም የሚባለው የሁዳዴ አብይ ጾም እንደዚሁ በኦርቶዶክስ እምነት ተከታዮች ዘንድ ተጀምሯል። ከባለፈው ሰኞ ጀምሮ ሁለቱንም ትልልቅ አጽዋማት የተቀበላችሁ በሁለቱም በኩል ያላችሁ የክርስትናና የእስልምና እምነት ተከታዮች አድማጭ ተመልካቾቻችን በድጋሚ እንኳን አደረሳችሁ። እንግዲህ ለሀገራችንም መልካም ጊዜ የሚመጣበት እንዲሁም ደግሞ ጸሎታችሁ ወደ ፈጣሪ የሚደርስበት ጾም እንዲሆን በዚሁ ምኞቴን እገልጻለሁ። እንግዲህ ከመካከለኛው ምስራቅ በርካታ አድማጭ ተመልካቾቻችን እንዳላችሁ ብዙ ጊዜ ትጽፉልኛላችሁ፣ በሳውዲ አረቢያ እንዲሁም ደግሞ በሌሎቹ የመካከለኛው ምስራቅ ሀገራት። እናንተም እንግዲህ በያላችሁበት በአስቸጋሪ ሁኔታ ውስጥ ሆኖ ጾሙ የበረከት እንዲሆንላችሁ በተለየ ሁኔታ ምኞቴን አስተላልፋለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። እንግዲህ በተለይ በአፍሪካ ቀንድ የሆነውን ውጥረት እያመጣ ያለውን የኢትዮጵያና የኤርትራ ጉዳይ የተመለከተ ወታደራዊ ዲፕሎማሲያዊና እንዲሁም ደግሞ ተዛማጅ መረጃዎችን ጨምሮ በአማራ ክልል ያሉ የ24 ሰዓት ዝርዝር የግንባር መረጃዎችንም አሰናድቻለሁ። የድሮን ጥቃቶችንም የተመለከቱ እንደዚሁ መረጃዎችንም እንደዚሁ በአካትቻለሁ። በተለያዩ አካባቢዎች ያሉ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ በዚህ የመረጃ ሰዓታችን በአማራ ክልል የተለያዩ አካባቢ ያሉ የግንባር ዝርዝር መረጃዎች እንዲሁም ደግሞ ከሱዳን እስከ መቀሌ አዳዲስ መረጃዎች ተሰምተዋል፣ ኤርትራን አቋርጦ። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ወደ መረጃዎቹ ከመሄድ በፊት ግን አንድ ጉዳይ አሁንም አልተቀረፈም። ይሄ ጉዳይ ለአማራ የህልውና ትግል ብሎም ደግሞ ለፋኖ አጠቃላይ ከአማራ ህዝብ ጋር ላለው ቁርኝት ፈተና የሆነ ጉዳይ ነው። ይህን ጉዳይ በተደጋጋሚ ሲነሳ ነበር። የፋኖ ውስጣዊ እንቅፋቶች ከሆኑት ውስጥ ፋኖ ከሚኖርበት ባህር ከራሱ ከህዝቡ ጋር የሚያጋጩት የተለያዩ የዲሲፕሊን ግድፈቶች በተደጋጋሚ ሲነሱ ቆይተዋል። ይህ ጉዳይ እንግዲህ በተለይ በህዝብ ላይ የሚደርሰው ግፍና ሰቆቃ የሚቆመው ፋኖ አንድ ሲሆን አንድ ተዋረዳዊ እዝ ወታደራዊና ፖለቲካዊ ሰንሰለት ሲኖረው ነው በሚል እንግዲህ ብዙ ነገሮችን እያዩ ለማለፍ እንዲሁም ደግሞ ከህልውና ትግሉ በታች ናቸው አንዳንዶቹ ጉዳዮች በማለት ብዙ ጉዳዮችን እንዲሁም በሚዲያ ትኩረት ላለመስጠት ሲሞከር ነው የቆየው። በዚህ መንገድ እንግዲህ ብዙ ሚዲያዎችም ለሚፈጸመው ግፍና ሰቆቃ እናቶች ማቅ እየለበሱ፣ ህፃናት እየታረዱ፣ ካህናት እየተዋረዱ፣ እናቶች እየተደፈሩ፣ እየተዘረፉ፣ እየተጨፈጨፉ፣ ሾፌሮች በወጡበት እየቀሩ፣ ተሽከርካሪዎች እየተቃጠሉ፣ ይሄ ሁሉ ሲሆን ሚዲያዎቹም ጭምር ተባባሪ ናችሁ በሚል ብዙ ወቀሳዎች ሲቀርቡ ቆይተዋል። ይሄ እንግዲህ በተለይ ደግሞ በደቡብ ጎንደር ቀጠና ባሉ አካባቢዎች ይህ ጉዳይ እየከፋ ነው። በነገራችን ላይ በፋኖ ስም የሚንቀሳቀሱ ይህንን ግፍና ድርጊት የሚፈጽሙ እንዲሁም ደግሞ መንግስት ያደራጃቸው ሚሊሻዎችን ጨምሮ ደግሞ የጸጥታና የሰላም መደፍረሱ እንዳጋጣሚ መጠቀም የሚንቀሳቀሱ ወንበዴዎች ሶስቱም ይህንን ይሰራሉ። በተለይ ይሄ ጉዳይ እንግዲህ ሁለቱ ከቁጥጥር ውጭ ነው ስርዓቱ የሚያሰማራቸውም ሆኑ እንዲሁም ደግሞ ውንብድናውን እየተጠቀሙ የሚያደርጉት። በዚህ ውስጥ በፋኖ ስም የሚንቀሳቀሱት እነማን ናቸው? ማን ነው አዛዣቸው? ምን እየተደረገ ነው? ሰዎች ይሸጣሉ። በነገራችን ላይ ሰዎች ይሸጣሉ። በዚህ ቀጠና ሊቢያ ውስጥ ከምንሰማው የሰው ሽያጭ በባሰ ሁኔታ ሰዎች ይሸጣሉ። ጠዋት የተጠየቀው ገንዘብ ከሰዓት በኋላ ገንዘቡ ይጨመራል፣ ለሌላ ቡድን ተላልፎ ይሰጣል። ይሄ እየሆነ ያለው በፋኖ ውስጥ ባሉ ግለሰቦች ነው። ይህንን ጉዳይ በተመለከተ በዚህ ልክ ወደ ሚዲያ ከመምጣቱ በፊት በትላንትናው ዕለት ከጀኔራል ተፈራ ማሞ ከፋኖ አስረስ ማረ ጋር ከፋኖ ጌታ አስራደ ጋር ከፋኖ ዮሐንስ ንጉሱ እንዲሁም ደግሞ ከነ ፋኖ አንተነህ ድረስና ከነ ፋኖ ዘመነ ምህረት እንዲሁም ደግሞ ከሌሎቹ ከነ ፋኖ ሀብቴ ወልደ ጋር ይህንን ጉዳይ አንስቼ ተነጋግሬያለሁ። እኔ በጣም በርካታ ግፍና ሰቆቃዎች ናቸው ከአካባቢው እየወጡ ያሉት። ፋኖ አንድ ሆኗል ከተባለ ከጥር 9 በኋላ ዛሬ እንግዲህ 1 ወር ከ2 ቀን ሆኖታል። ዛሬም የፋኖ አመራሮች እርስ በርስ ግድያ ተፈጽሟል ስማዳ ውስጥ። ይህንን ጉዳይ ጨምሮ ደብረታቦር ከተማ፣ እስቴ፣ በዚህ መስመር ወረታ፣ አለምበር፣ አለምሳ ጋር የሚፈጸሙ ግፍና ሰቆቃዎች በፋኖ ስም በተደራጀ የክፍለ ጦር በብርጌድ እንዲሁም ደግሞ በፋኖ አመራር ስም በሚፈጸሙ ግፍና ሰቆቃዎች በተመለከተ መቼ ይቆማሉ? እናንተ ይህንን ማስቆም የማትችሉ ከሆነ የአንድነቱ መምጣቱ ፋይዳው ምንድን ነው?
ህዝብ ይህንን ግፍና ሰቆቃ አጠቃላይ ለፋኖ ጥላቻ መነሻ እያደረገው ነው። መፍትሄ የምትሰጡት መቼ ነው? ምን እየሰራችሁ ነው? የሚሉ ጥያቄዎችን አቅርቤላቸዋለሁ በቡድን ውይይቶች ጭምር። እንግዲህ ያው ችግሩን ለመፍታት እየሞከሩ እንደሆነና አዲሱ አደረጃጀት ከመጣ በኋላ እንደዚህ አይነት ችግሮችን ስር ነቀል በሆነ ሁኔታ ለመፍታት እየሞከሩ እንደሆነ ነው እየገለጹት። ይህንን ሁኔታ በተመለከተ እንግዲህ ያው የነሱ እየሄዱበት ያለው መንገድ እንዳለ ሆኖ ግን ለህዝብ መጋለጥ ያለበት ጉዳይ ግን መጋለጥ አለበት። በፋኖ ስም የተደራጁ ሰዎችን የሚሸጡ ሰዎችን የሚያግቱ ካህናትን የሚያግቱ ህፃናትን የሚያርዱና ከአሁን በፊት በሹፌሮች ግድያ በቀጥታም ሆነ በተዘዋዋሪ እጃቸው ያለበት አካላት ለዚህ ለፋኖ የህልውና ትግል እነዚህ ሰዎች አብሮ እነዚህን ይዞ መሄዱ እነዚህን እየሸፋፈኑ መሄዱ በኋላ በፋኖ ውስጥ የሚያወጣው ሌላ ቡድን እና የጋንግስተር ቡድን ወይም ደግሞ የማፊያ ቡድን ለፋኖ ለራሱ የህልውና አደጋ እንደሆነ ጭምር እንግዲህ በዚህ መንገድ ይሄ ጉዳይ ስጋት እንዳለና ከህዝብ ጥያቄ እየመጣ እንደሆነ ነው እየተነጋገር ነው። አሁን እንግዲህ በአካባቢው አሁን ተይዘው የሚሰቃዩ ሰዎች አሉ። ማን እንደያዛቸው መረጃዎች አሉ። ከአሁን በፊት የተያዙ ሰዎች ከወረታ ከተያዙት ካህናት ጨምሮ አሁን 14 ሰዎች ጭምር በዚህ ፋኖ ነን በሚሉ ሰዎች ተይዘው እየተሰቃዩ ይገኛሉ። ይሄ ጉዳይ ሁሉ ሪፖርት እንደደረሳቸው ነው እንግዲህ እነ ጀነራል ተፈራም እነ ጌታም እነ አስረስም እነ ሀብቴም እነ ሌሎችም ይህንን ያረጋገጡት። በተለይ ሶስቱ ጀነራል ተፈራ፣ አስረስና ጌታ በዚህ ጉዳይ ላይ እንግዲህ በርከት ያሉ ጉዳዮችን በተመለከተ ከአካባቢ የሚወጡ መረጃዎችም ጭምር ሰምተናል ነው ያሉት። የፋኖ አንድነት መምጣት ይህን ድርጊት መቼ ያስቆማል በሚለው ነው። በዚህ ባሻገር ግን እንደ ሚዲያም የህዝብን ደህንነት መጠበቅ የህልውና ትግል በሚል በዚህ ውስጥ ግፍና ሰቆቃ የሚፈጽሙና የህልውና ትግሉን ለራሳቸው ህልውና ዘላቂ መጠቀሚያ ያደረጉ ግለሰቦችን ማውጣትና ማጋለጥ ያስፈልጋል። በዚህ ሁኔታ ውስጥ እንግዲህ ፋኖ አሁን አንድ ሆኗል። ፋኖ አንድ በሆነበት ሁኔታ የእርስ በርስ ግድያዎችን የህዝብ ግፍና ሰቆቃዎችን የማያስቆም ከሆነ እነዚህ ሰዎች ለፋኖ ፈተና መሆናቸው አይቀርም። በስም ዝርዝር አጋልጦ እንዲሰጥና በውስጣዊ የዲሲፕሊን እርምጃ እንዲወስድ ተጠይቋል። ይህ እንግዲህ እየተጠበቀ ነው ያለው። በነገራችን ላይ በዚህ አካባቢ የተፈጸመ ባለው ግፍና ሰቆቃ ላይ መረጃዎችን ጭምር በመያዝ የምመለስበት ይሆናል። አሁን ፋኖ አንድ ባለመሆኑ ተያያዥ እጆች አሉ፣ የተለያዩ እጆች አሉ፣ የተለያዩ ጣልቃ ገቦች አሉ። የፋኖን አንድነት ከዚህ ጋር በተያያዘ ካሁን በፊት ሲፈጸሙ በነበሩ ዝርፊያዎች፣ የሚሊሻም ዝርፊያ እንዲሁም የወንበዴዎች ዝርፊያም በፋኖ ውስጥም የሚንቀሳቀሱ ዘራፊዎች የሚያደርጓቸው ለዚህ እንቅፋት ተደርገውና የተለያዩ የተጋላጭ የፕሮፓጋንዳ አደጋ እንዳይሆኑ የነበረው ሁኔታ ጊዜው አብቅቷል። አሁን ፋኖ አንድ ሆኗል። የሚጠየቅ በዲሲፕሊን የሚመራ እንዲሁም ደግሞ መነሻና መዳረሻውን የሚያውቅ ሰራዊት መገንባት የአዲሱ የፋኖ ኃይል ግዴታ ነው የሚሆነው። እየተዝረከረቁ ህዝብ እየተበደለ እናት ጥቁር እየለበሰች ህፃናት እየታረዱ ካህናት ከቤተ ክርስቲያን ተጎተው እየተወሰዱ ሰዎች ከከተማ ተይዘው እየታገቱ ጥናት እየተሰራ ከብልጽግና ሚሊሻዎችና ከብልጽግና የጸጥታ ሰዎች ጋር እንደዚሁ ሰዎችን የሚሸጡ ሰዎች በፋኖ ስም የሚንቀሳቀሱበት ጊዜ ማብቃት አለበት። በዚህ በኩል እንግዲህ የተበደሉ ሰዎች በደል የደረሰባቸው ሰዎች በርካታ ማስረጃዎችን ይዘው እየተጠባበቁ ነው የሚገኙት። ወደፊት እንግዲህ በዚህ በኩል ተዛማጅ ፕሮግራሞችን በመስራት ሚዲያዎቹ የህዝብን ሰቆቃ ወደ ውጭ እያወጡ አይደለም፣ የህዝብን ሰቆቃ ሽፋን አልሰጡም የሚለውን ጥያቄና የሞራል ኃላፊነት ለመመለስ ግዴታ ይሆናል። እንግዲህ ከፋኖ መሪዎች ጋርም በዚህ ልክ ነው እየተነጋገር ነው። እንግዲህ እሱን ቀጥሎ የምናየው ይሆናል። በእርግጥ አሳዛኝ ነው። ዛሬም እንግዲህ የአማራ ፋኖ ትግል ወደ አንድነት መጥቷል፣ አንድ ሆኗል እየተባለና ሰሞኑን በዚህ ቀጠና የተለያዩ ወታደራዊ ዘመቻዎች ተደርገው በርካታ የጦር መሳሪያዎች በተገኙበት የፋኖ ትግል በተነቃቃበት ሁኔታ ዛሬም የእርስ በርስ ግድያ 3 የፋኖ መሪዎችና እንደዚሁም ደግሞ ሌላ አንድ የፋኖ አባል በሌሎቹ ተገድለዋል። እንዲሁም ደግሞ ከማዳበሪያ ጋር በተያያዘ ነገራችን ላይ የማዳበሪያ ዝርፊያን በተመለከተ በዚሁ ለፋኖ አመራሮች ጋር የተነጋገርነውም ጭምር ነው። ማዳበሪያ እየተገዛና እየተሰራጨ ያለው በማህበራት ገንዘብ ነው። ማህበራቶቹ ደግሞ የህዝብ ማህበራቶች ናቸው፣ ዩኒዮኖች ናቸው እያሰራጩ ያሉት። ከዛ ባለፈው ሁኔታ ይህንንም ጉዳት እያደረሰ ያለ እንቅስቃሴ አለ። ይህንንም ጨምሮ እንግዲህ የተለያዩ ጉዳዮች ላይ መፍትሄ እንሰጣለን ብለዋል። የማይሰጡ ከሆነ ህዝብ እንዲያውቀው የሚደረገው ነገር ይደረጋል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ወደ ራያ አላማጣ የሚወስድን መረጃ አስቀድማለሁ። በራያ አላማጣ አሁንም ህወሓት እንግዲህ ያለማቋረጥ የሚሰራውን እየሰራ ነው የሚገኘው። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርን እያፈራረሰ ነው። ከዛ አልፎ በትላንትናው ዕለት 2 የቤተክርስቲያን አስተዳዳሪዎች ታፍነው ተወስደዋል። ያው እንግዲህ ህወሓት
አንድም ቀን ከሚፈልገው ስራ ወደኋላ ብሎ አያውቅም። በአስቸጋሪ ሁኔታ ውስጥም ሆኖ እንግዲህ የትግራይን ሉዓላዊ ሀገርነት ለመገንባት የሚያደርገው እንቅስቃሴ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር በዚህ ቀጠና እየፈራረሰ ነው የሚገኘው። በራያ ሀገረ ስብከት በራያ አላማጣ 2 የደብር አስተዳዳሪ የሃይማኖት አባቶች በትላንትናው ዕለት ታፍነው ተወስደዋል። በታጣቂዎቹ ታፍነው የተወሰዱት የደብር ካህናት እንግዲህ ከየካቲት 9 ጀምሮ በየት እንደደረሱ እንኳ የታወቀ ነገር የለም። በዚህ ምክንያት አብያተ ክርስቲያናቱም እንደዚሁ ቅዳሴና ምህላ ጭምር አቋርጠዋል ነው የተባለው። እንግዲህ የጥምቀት በዓል በዚህ ዓመት በአለማጣ ከተማ አለመከበሩን ሁላችሁም ታስታውሳላችሁ። የሆነው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር በመፍረሱና የተወገዘው የህወሓት ሲኖዶስ ቀጠናውን መቆጣጠሩን ተከትሎ ያው እንግዲህ ጥምቀት አልተከበረም። በትላንትናው ዕለት ከታገቱት መካከል የቅልሻ መድኃኔዓለም አስተዳዳሪ ሊቀ ስዩማን ካህሳይ መረሳ እንዲሁም ደግሞ የአቡነ ገብረ መንፈስ ቅዱስ አስተዳዳሪ ቀሲስ በየነ ውዱ ትላንትና በታጣቂዎች ታግተው ተወስደዋል። እስካሁን ድረስ ያሉበት አልታወቀም። ከዚህ በፊት እንግዲህ በዚህ ሀገረ ስብከት የራያ ሀገረ ስብከት ባለፈው ግንቦት ከተቋቋመ በኋላ ከ212 በላይ አብያተ ክርስቲያናት በዚህ ቀጠና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲነጠልና በህወሓት የተቋቋመውን የትግራይ የመንበረ ሰላም የሚባለውን ሲኖዶስ እንዲቀላቀሉ ታጣቂዎች ተሰማርተው አብያተ ክርስቲያናት መዋቅሮቹን፣ ጽሁፎቹን፣ ማህተሞችን እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልክት ያለባቸውን ንብረቶች መውሰዳቸው ይታወቃል። እንግዲህ ይሄ ወደ ህወሓት ነጻ ሀገር ሂደት የሚያሳይ ነው። ሌላ ማስረጃ አያስፈልገውም። በነገራችን ላይ አስተያየቶች ሰጣችሁ ተመልክቻለሁ። በህወሓት ጉዳይ እንደ ሚዲያም እንደ ግለሰብም ተሳስተህ አታውቅም የሚል አስተያየት ተመልክቻለሁ። እኔ የሆነ ያለውን ብቻ ነው የምናገረው። ህወሓት የሚሰራውን ብቻ ነው እየተናገርኩ ያለሁት። እነሱም ዓላማቸውን ያውቃሉ። እነሱም አንድ ቀን ከዓላማቸው ዝንፍ ብለው አያውቁም። አሁንም ነፃ ትግራይን ለመመስረት እንዲሁም ደግሞ ወልቃይት ራያና አካባቢዎችን ለመንጠቅ እየተንቀሳቀሱ ያሉት ከየትኛውም ኃይል ጋር ቢተባበሩ ይህንን ለማድረግ ካልሆነ በስተቀር ሌላ ዓላማ እንደሌላቸው ራሳቸው በግልጽ የተናገሩት ነው። ይሄ መሳሳት ያለ መሳሳት ጉዳይ አይደለም። እነሱም ዓላማቸውን ያውቃሉ፣ የሚሰሩትን ያውቃሉ። ሌላውን ለምን እንደሚጠቀሙበትና ለምን አጋር እንደሚያደርጉትም ራሳቸው በውል ያውቁታል። ሌላው እንደዚሁ መረጃችን ወደ ትግራይ የሚወስድና በትግራይ ያሉ መረጃዎችን የሚያሳይ ነው። እነ ጀነራል ታደሰ ወረደ እና እነ ደብረጽዮን የተለያዩ ንግግሮችን አድርገዋል በትላንትናው ዕለት። ከዛ ባሻገር በትግራይ ድንበር አቅራቢያ መከላከያ ሰራዊት መጠጋቱን ተከትሎ የትግራይ ታጣቂዎችም ወደ የግንባሩ እንደዚሁ መጠጋታቸው ታውቋል። የትግራይ ተዋጊዎች እና የትግራይ ታጣቂ አዛዦችን፣ ዲፕሎማሲያዊ ተቋማትን እንዲሁም ደግሞ ዲፕሎማቶችና ወታደራዊ ባለስልጣናትን ጠቅሶ ይህንን ዘገባ የዘገበው የፈረንሳዩ ዜና አገልግሎት ነው። የኤርትራ ወታደሮችን መለዮ በመልበስ ወደ ትግራይ መግባታቸውን በስለላና በደህንነት ስራ ላይ መሰማራታቸው እንደዚሁ የትግራይ ተቃዋሚዎችን ጨምሮ አረጋግጠውልኛል ሲል ነው ይሄ የፈረንሳይ ዜና አገልግሎት የዘገበው። ይህ እንግዲህ በተከታታይ ሰሞኑን በዘገባ እንደሰማችሁት ከኢትዮጵያ የትኛውም አካባቢ በሚባል ደረጃ ከመካከለኛው የሰሜን ኢትዮጵያ አካባቢ በአማራ ክልል ከነበሩ አንዳንድ አካባቢዎች ወደ ድንበር አካባቢ ወደ ትግራይ ጫፍ አካባቢ እንደዚሁም ደግሞ ከወለጋና ከተለያዩ አካባቢዎች ጨምሮ ከመላው የኢትዮጵያ አካባቢዎች በሰሜን ምስራቅ በመካከለኛው ሰሜን እና እንደዚሁም ደግሞ በሰሜን ምዕራብ ኢትዮጵያ ኃይል እየተጠጋ መሆኑ ይታወቃል። ይህንን ነው እንግዲህ ፈረንሳይ ዜና ወኪል ያረጋገጥ ነው ብለው ይዘውት የወጡት ዘገባ። ሌላው ጀነራል ታደሰ ወረደ ትግራይ የጦርነት ደመና አንዣቧል ብለዋል። ይህንን የጦርነት አደጋ ለመቀልበስ የሰላም መንገድ አማራጭ ይሆናል። ሆኖም ግን አሁንም ይሄ ያንዣበበውን ጦርነት ግን ለመመከትና ራሳችን ህሉናችን ለማስከበር አሁንም አናንስም የሚል ንግግር ነው እያደረጉት። የሰላም አማራጩን አልገፋነውም፣ ጊዜው አልተዘጋም፣ አሁንም ጊዜ አለ የሚል ንግግር ሲያደርጉ እንግዲህ ያው ወታደራዊ ዝግጅታቸውን በተመለከተ ከታች ሌሎች መረጃዎች አሉ። ከዚህ ጋር በተያያዘ ደብረ ጽዮንም እንደዚሁ አሁንም እንመክታለን፣ ህልውናችን ጥሶ ለሚጠጋን የትኛውም አካል አስተማማኝ ምላሽ እንሰጣለን፣ ለከባድ የትግል አማራጭ ህዝቡ መዘጋጀት አለበት የሚል ጥሪ አቅርበዋል። እንግዲህ የትናንትና የህወሓት 51ኛ ዓመትን ምስረታን አስመልክቶ ባደረጓቸው ንግግሮች ነው ይህን እያሉ ያሉት። ከነ ደብረ ጽዮን በሌላ በኩል የተሰለፉ የቀድሞ የህወሓት ባለስልጣናት ደግሞ እንደነ ኬሪያ ኢብራሂም፣ እንደነ ጀነራል ጻድቃን፣ እንደነ ጌታቸው ረዳ ያሉት ደግሞ የተለያዩ ንግግሮችን እያደረጉ ነው ያሉት። ወይዘሮ ኬሪያ ኢብራሂም ጀነራል ታደሰ ወረደ ስልጣኑን በህወሓት ተነጥቋል፣ ህወሓትም እንደዚሁ የሻዕቢያ መፈንጫ ሆኗል። ስለዚህ በትግራይ አስቸኳይ ጊዜ አዋጅ መታወጅ አለበት። የትግራይ እንደዚሁ በዚህ መንገድ
የፌዴራል መንግስቱ እርምጃ መውሰድ አለበት የሚል ንግግር እያደረጉ ነው የሚገኙት። ይህንን እንግዲህ ለመንግስት ሚዲያዎች ነው ይህን እየተናገሩ ያሉት። ይሄ የትግራይ ሁኔታ በዚህ ባለበት ሁኔታ ከጥር 26 እስከ የካቲት 9 ድረስ ከኤርትራ በኩል በርካታ ተሽከርካሪዎች ወደ ትግራይ ገብተዋል የሚሉ መረጃዎች ወጥተዋል። ተሽከርካሪዎቹ ትራንስ ተብሎ የሚጠራው የህወሓት ካምፓኒ ተሽከርካሪዎች ሲሆኑ ዋና ዓላማቸው ሎጂስቲክስ፣ ሰራዊትና የጦር መሳሪያዎችን እንደዚሁ ማጓጓዝ ነው። አንዳንዶቹ ሱዳን ድረስ በመሄድ የጦር መሳሪያዎችን ወደ ትግራይ ስለማስገባታቸው የወጡ መረጃዎች ያሳያሉ። ወታደራዊና ሎጂስቲክ ያጓጉዛሉ። እንቅስቃሴያቸው የቀንና የማታ ነው ተሽከርካሪዎቹ የሚሉት የመረጃ ምንጮች መነሻቸውን ከመቀሌ መዳረሻቸውን ደግሞ እስከ ሱዳንና ኤርትራ ያደረጉ ተሽከርካሪዎች ጥር 28፣ ጥር 29፣ ጥር 30 ጨምሮ ተከታታይ እንደዚሁ ከውጭ በውል ያልታወቁ ወታደራዊ ሎጂስቲኮችን አጓጉዘዋል። እንዲሁም ደግሞ ከትግራይ አንዳንድ አካባቢዎችም ወደ ደቡባዊ ትግራይ እያሉ ወደሚጠሩት የራያ ቀጠና እንዲሁም ደግሞ ወደ ሰሜን ምዕራብ የተከዜ የትይዩ አካባቢዎች ሰራዊት እና ሎጂስቲክ አጓጉዘዋል። ዛሬም እንግዲህ ተሽከርካሪዎች እንደዚሁ ከመቀሌ ወደ አዲግራት አቅጣጫ በብዛት ባዷቸውን ሲሄዱ ታይቷል። ይህም ከባለፈው ሳምንት ጋር ሲነጻጸር ተመሳሳይ ጦር መሳሪያዎችን ለመጫን ብለዋል። እንደ አንዳንድ የመረጃ ምንጮች በሁለቱ አቅጣጫዎች ከኤርትራ በኩል በራማ በኩልና እንደዚሁም ደግሞ በዛላምበሳ በኩል ባለፉት 12 ቀናት ከ40 በላይ ተሽከርካሪዎች ወደ ኢትዮጵያ ስለመግባታቸው ይገልጻሉ። እነዚህም እንግዲህ ከኢትዮጵያ ወጥተው ሱዳን ደርሰው የተመለሱ ስለመሆናቸው የሚገልጹ መረጃዎች ናቸው ያሉት። ወደ ሌሎች መረጃዎች ሲሄድ ኤርትራ ጦሯን እንድታስወጣ በኢትዮጵያና ኤርትራ እንደዚሁም ፊት ለፊት ጠረጴዛ ላይ እንዲቀመጡ ኢትዮጵያ ሽምግልና መላኳን የሚገልጹ መረጃዎች ወጥተዋል። ባለፈው የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ወደ አስመራ ተጉዘው ይህንን ጉዳይ አንስተዋል። ከኤርትራ በኩል የኤርትራ ጦር በኢትዮጵያ ውስጥ እንደሌለ ምላሽ መሰጠቱን የመረጃ ምንጮች ገልጸዋል። በሚቀጥለው ሳምንትም የቱርክ የውጭ ጉዳይ ሚኒስትር ወደ አስመራ እንደሚያቀኑ መረጃዎች ጠቁመዋል። በዚህ ጉዞ ኢትዮጵያና ኤርትራ ወደ ጠረጴዛ እንዲመጡ ቱርክ እየሰራች መሆኗንም እንደዚሁ መረጃዎች ጠቁመዋል። ቱርክ በሱዳን የሁለቱን ተፋላሚዎች፣ በሶማሊያ እንደዚሁም ውስጣዊ አንድነት በሚል የአየር ክልል፣ የባህር ክልልና የምድር ክልሉን እየጠበቀች ሲሆን ሶማሌላንድን እንደዚሁ መገንጠሏን ቱርክ ተቃውማለች። ሞቃዲሾና አዲስ አበባ በሶማሌላንድ ገብተውት የነበረውን ውዝግብ እንግዲህ ስምምነት እያመጣችው ቱርክ አሁንም በዚህ በአፍሪካ ቀንድ ቀጠና የሽምግልና ሚና ለመወጣት እንቅስቃሴ እያደረገች መሆኑን መረጃዎች ጠቁመዋል። ኢትዮጵያ በሳውዲ አረቢያና በቱርክ ተወካዮች የባህር መዳረሻ ጉዳይ ደጋግማ እንዳነሳችም እንደዚሁ መረጃዎች ጠቁመዋል። ኤርትራ ደግሞ የሉዓላዊነት ጉዳይና ስጋት እንዳለባት ለነዚህ ለሳውዲ አረቢያ ተወካዮች ገልጻለች የሚሉ መረጃዎች ወጥተዋል። በትላንትናው ዕለት አዲስ አበባ የነበሩት የቱርኩ ፕሬዝዳንት በአፍሪካ ቀንድ ሰላምና መረጋጋት እንዲመጣ አንዱ ሀገር የሌላውን ሀገር ሉዓላዊነትና ድንበር አንድነት እንዲያከብር ጥሪ አቅርበዋል። ይህ እንግዲህ በተለይ ከአሰብና ከቀይ ባህር ጋር በተያያዘ አብይ አህመድ ላነሱት እዛው ፊት ለፊት ላነሱት ጥያቄ ምላሽ ይመስላል። ቱርክ በዚህ ቀጠና አዲስና ተጨማሪ ግጭቶች እንደማትፈልግ እና በቀጠናው ቀውስ ላይ ሌላ ተጨማሪ ቀውስ እንዲመጣ ፍላጎት እንደሌላት ነው በአጽንኦት የገለጸችው። ይህንን በተመለከተ አብይ አህመድ ደግሞ ቱርክ ከኢትዮጵያ ጎን በመሆን የባህር በር ለማግኘት ኢትዮጵያ ለምታደርገው ዲፕሎማሲያዊ እንቅስቃሴ ቱርክ ከጎኗ እንድትቆም ፊት ለፊት ጥሪ አቅርበዋል። ቱርክ ግን በዲፕሎማሲያዊ ቋንቋ ይህንን ውድቅ አድርጋ የሀገራት ሉዓላዊነትና አንድነት እንዲከበር እንፈልጋለን፣ ካሁን በፊት በሱዳን ያለው ጦርነት ይበቃል፣ ከዚህ በኋላ ሌላ ጦርነት መምጣት የለበትም የሚል አቋም ነው እያንጸባረቀችው። የአብይ ጋር በተያያዘ እንደዚሁ ዛሬ ከሀገር ውስጥ መረጃዎች መካከል አብይ አህመድ ዛሬ ወደ ወለጋ ደንቢ ዶሎ መግባቱን የሚገልጹ መረጃዎች ወጥተዋል። በተለይ በመንግስት ሚዲያዎች በኩል የወጣው መረጃ አብይ አህመድ ወለጋ እንደሄደ ነው እያሳዩ ያሉት። ከዚህ በፊት እንደምታስታውሱት እኔ ወደ ወለጋ ብሄድና እኔ ወለጋ ውስጥ ብሞት የኦሮሞ ሕዝብ ይከፋፈላል የሚል ንግግር ማድረጉ ይታወቃል። አብይ አህመድ ይህንን ከ5 ዓመታት በፊት የተናገረው ንግግር ነው። ከዛ በኋላ በኦሮሞ ፖለቲካ ውስጥ ከፍተኛ ሽኩቻ እንደነበር ባለፈው የወጡ መረጃዎች ወደ እናንተ መድረሳቸው ይታወቃል። እንደምታስታውሱት ይህም ላለፉት 5 እና 4 ዓመታት በአብይ አህመድ ሁነኛ የደጋፊ የሆነውና አብይ አህመድም ከፍተኛ ስልጣን እንዲይዙ ፈቃድ የሰጣቸው የሸዋ ፖለቲከኞች አሁን በወለጋ ፖለቲከኞች እንዲለወጡ አብይ አህመድ እንቅስቃሴ እያደረገ ነው የሚል ነው። የሽመልስ አብዲሳ የጀልዱ ቡድን የሚባለው በወለጋ ቡድን እንዲለወጥና አሁን የወለጋውን ቡድን አብይ አህመድ እያቀረበ ነው የሚሉ ቁጣዎች በሽመልስ አብዲሳ በኩል መነሳታቸው ባለፈው መዘገቡ ይታወቃል።
ከዚህ አንጻር እንግዲህ ዛሬ አብይ አህመድ የወለጋ ጉብኝት ከዚህ ጋር የተያያዘ እና በኦሮሞ ፖለቲካ ውስጥ የወለጋን የኃይል ሚዛን ወደፊት ለማምጣት እንግዲህ በነገራችን ላይ እንደ መረጃዎች ከሆነ እነጌታቸው ጉድናን ወደ ኢታማጆር ሹም ለማምጣት እቅዶች እንዳሉ ነው። እነሱ የወለጋ ሰዎች ናቸው። እንደዚሁም ደግሞ አሁን በሽመልስ አብዲሳ ምክትል ሆኖ የሚሰራ አንድ የወለጋ ተወላጅ ከጠቅላይ ሚኒስትር ጽህፈት ቤት ወደ ኦሮሚያ ክልል ፕሬዚዳንት ጽህፈት ቤት እንዲሄድ የተደረገ እና አሁን ሽመልስ እንዲተካል ተብሎ የሚጠበቅ የወለጋ ተወላጅ አለ። አሁን ጅማዎቹ ወለጋዎቹን ወደፊት እንዲመጡና የኃይል ሚዛን እንዲያስጠብቁ ያው ሽኩቻ ውስጥ እንዲቆዩ እያደረጉ ነው የሚሉ መረጃዎች በፊት ወጥተዋል። የዚህ አንዱ ማሳያ ነው። ከዛ ውጭ የወለጋው ጉዞ እንግዲህ ወለጋ ላለፉት 5 ዓመታት እና 6 ዓመታት በነበረው ጦርነት አሁን ወለጋ ሰላም ነው የሚለውን ለማሳየትም ያለመ ጉዞ ነው የሚመስለው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ፋኖን የተመለከቱ መረጃዎች ናቸው። በሞጣ ቀጠና አጋሙሃ በተባለ ቦታ ምስራቅ ጎጃም ማለት ነው በተፈጸመ የደፈጣ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ወታደራዊ ኪሳራ ደርሷል። ዛሬ እንግዲህ ትናንትና ማለዳ ለአሰሳና ቅኝት እንቅስቃሴ ላይ በነበረ የመከላከያ አድማ ብተናና ሚሊሻ ላይ ነው አጋሙሃ ተብሎ የሚጠራ ቦታ ላይ የደፈጣ ጥቃት የተፈጸመው። በደፈጣ ጥቃቱ የደረሰው ወታደራዊ፣ ቁሳዊና ሰብአዊ ኪሳራ አልታወቀም። ዛሬ ማለዳ ትላንት ማለዳ ማለት ነው እንግዲህ ለአሰሳና ቅኝት የወጣ የመከላከያ የዙ 23 እና የሞርተር ድብደባ በአካባቢዎቹ ተራራማ ስፍራዎች ላይ አድርጓል። አጋሙሃ ተብሎ የሚጠራው አካባቢ ነው ይሄ ድብደባ የተደረገው። የደረሰው ጉዳት በዝርዝር አልታወቀም። ሌላው የፋኖ ሰራዊት ግንባታን የተመለከተ ነው። ፋኖ ሰራዊት ግንባታ ላለፉት ቀናት በአራት የተለያዩ ቦታዎች የአካል ብቃት፣ የትግል ስትራቴጂ፣ ተግባር፣ የንድፈ ሐሳብ ትምህርቶችን የወሰዱ በርካታ የፋኖ ምልምል ሰልጣኞችን ማስመረቁን መረጃዎቹ ገልጸዋል። ባለፉት 3 ሳምንታት ብቻ በተለያዩ ቦታዎች ይህን ስልጠና ያጠናቀቁ የፋኖ እጩዎች መመረቃቸውን ወይም ደግሞ ስልጠና ማጠናቀቃቸውን የሚገልጹ መረጃዎች ወጥተዋል። ሌላው የድሮን ጥቃትን የተመለከተ ነው። በነገራችን ላይ በድሮን ባለፉት 3 ዓመታት በአማራ ክልል ጦርነት ከተጀመረ ወዲህ የተፈጸሙ ያሉ የድሮን ጥቃቶችና ድብደባዎችን ለመመዝገብ እየሞከርኩ ነው። እንግዲህ የድሮን ድብደባ ሪከርዶች በተጨማሪ እንግዲህ በዚህ ባሳለፍነው ሳምንትም በሸዋ የተለያዩ አካባቢዎች የድሮን ድብደባዎች ተፈጽመዋል። ትላንትና ከትላንት ወዲያን ጨምሮ በተፈጸሙት የድሮን ድብደባዎች በንብረት ላይ ጉዳት ደርሷል። በሸዋ ቀጠና በሁለት ቦታዎች ላይ ነው ድሮን ድብደባ የተፈጸመው በተከታታይ ቀናት። ጥቃቱ ተቋማት አውድሟል። ሰላማዊ ሰዎች ሕይወት ላይ እንደዚሁ ጉዳት አድርሷል። ንጹሐን ተገድለዋል። አንደኛው የድሮን ጥቃት የተፈጸመው በይፋት ቀወት ወረዳ አያበር ተብሎ የሚጠራ ቦታ ላይ ሲሆን በዚህ ጥቃት 8 ሰዎች ሙትና ቁስለኛ ሆነዋል። በጥቃቱ ህፃናትና ሴቶች ጨምሮ እንደዚሁ ሰላማዊ ሰዎች ጉዳት ደርሶባቸዋል። ሁለተኛው የድሮን ጥቃት የተፈጸመው ደግሞ አንጾኪያ ገምዛ ወረዳ ዋሻ ገነት ተብሎ የሚጠራ ቦታ ላይ ነው። በዚህ በህዝብ ትምህርት ቤት ላይ በተፈጸመ የድሮን ጥቃት ትምህርት ቤቱ ጉዳት ደርሶበታል ነው የተባለው። በሰዎች ላይ የደረሰ ጉዳት የለም። ቀደም ብሎ ጥር ወር መጨረሻ ላይም እንደዚሁ ወከፍሌ ተብሎ በሚጠራ ቦታ ኤፍራታ ግድብ ላይ በተፈጸመ የድሮን ጥቃት ንብረትና በሰው ህይወት ላይ ጉዳት ደርሷል። ከጥር መጨረሻ እስከ የካቲት 10 ድረስ ባሉት ቀናት በዚህ ቀጠና በሸዋ 5 ጊዜ ድሮን ጥቃቶች መፈጸማቸውን መረጃዎቹ ይገልጻሉ። ያው እንግዲህ በርካታ ድሮን ጥቃቶች የተፈጸሙት በዚህ ባሳለፍነው የካቲት 4 ደብረ ታቦር ነው። ከዛ ትይዩ በተለያዩ አካባቢዎችም የድሮን ጥቃቶች መፈጸማቸው ነው የታወቀው። ወደ ሌሎች መረጃዎች ሲሄድ ወደ ወረኢሉ የሚወስድን መረጃ ማስከትለው በወረኢሉ አቅራቢያ በተደረገው ውጊያ ቁጥር በአሃዛዊ መረጃ ያልታወቀ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ለሰዓታት የቡድን መሳሪያ በመታገዝ በተደረገው ውጊያ ነው ይሄ ጉዳት የደረሰው። በሰብአዊ፣ ቁሳዊና ወታደራዊ ኪሳራ ላይ የደረሰው ዝርዝር ጉዳት አልታወቀም የሚሉት የመረጃ ምንጮች በዙ 23 በሞርተር በዲሽቃ እንደዚህ መኖሪያ አካባቢዎች ጭምር ድብደባ ተደርጓል። በዚሁ ምዕራብ ወሎ አማራ ሳይንት ቀጠና እንደዚሁ ጓሜዳ ተብሎ የሚጠራ ቦታ የደፈጣ ጥቃትና የግንባር ውጊያ ተደርጓል። ከዚህ በተጨማሪ እንደዚሁ መሀል ሳይንት ወደ አጅባር ከተማ አቅራቢያ የጎዳ ተብሎ የሚጠራ አካባቢ ለሰዓታት የቆየ ውጊያ መደረጉን የወጡ መረጃዎች ያሳያሉ። በዚህ እንግዲህ ለአጭር ጊዜ በቆየው ውጊያ የደረሰው ጉዳት በዝርዝር አልታወቀም። ወረኢሉ አቅራቢያም ወረኢሉና ሰኞ ገበያ አቅራቢያ በነበሩ ውጊያዎችም የደረሰው ዝርዝር ጉዳት አልታወቀም። ከዚህ ባሻገር በደቡብ ወሎ ምዕራብ ቀጠናዎች በሚባሉት ወረዳዎች እንደ ወግዲ፣ ጃማን ጨምሮ አማራ ሳይንት እና መቅደላ አካባቢ የተለያዩ የጦር ወንጀሎች እየተፈጸሙ እንደሆነ መረጃዎች ያሳያሉ። ሴቶች አስገድዶ መድፈር ተፈጽሞባቸዋል። በወታደሮች የፋኖ ደጋፊ ሆናችሁ በሚል መኖሪያ መንደሮች እንዲቃጠሉ ተደርገዋል። የፋኖ ደጋፊ በሚል ንብረት እንዲወድም እና ሰዎች ደግሞ እንዲገደሉና እንዲደበደቡ መደረጉን የወጡ መረጃዎች እያሳያሉ።
እንግዲህ እነዚህ ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። አሁንም ግን መግቢያ ላይ ያነሳሁትን ጉዳይ በተመለከተ የፋኖ ትግል ውስጣዊ እንቅፋቶች እንግዲህ በተለይ የፋኖን አንድ መሆንና በተለይ እንደዚህ አይነት የውስጥ ዲሲፕሊኖችን ማስተካከል የፋኖን ትግል ከእንቅፋትነት ለመታደግ ተግባራዊ መደረግ ያለበት ተግባር ነው። አሁን ለፋኖ ፈተና የሚሆነው ውጫዊ ኃይል አየር፣ ድሮን ወይም ደግሞ መካናይዝድ መሳሪያ አይደለም። የፋኖ ውስጣዊ ችግር የሚሆነው አንድ የእርስ በርስ ውስጣዊ አንድነት፣ ሁለተኛ ደግሞ ከራሳቸው ህዝብ ላይ ስንቅ፣ ትጥቅ እንዲሁም ደግሞ ሌሊትና ቀን ከለላ እየሰጠ ካለው ህዝብ ጋር ያለው መስተጋብር ነው። በዚህ በኩል እንግዲህ የፋኖ አንድነት ወደ አንድ ከመጣ በኋላ እነዚህ ችግሮች ከሞላ ጎደል ብዙ አካባቢዎች ላይ የተቀረፉ ቢሆንም በደብረ ታቦር ቀጠና ግን አሁንም ችግሩ ተባብሶ እንደቀጠለ ነው። በዛሬ ሌሊት እንኳ የፋኖ የክፍለ ጦር አመራሮች መገደላቸው ነው በእርስ በርስ እየታወቀው። ይህንን በተመለከተ እንግዲህ አስቸኳይ መፍትሄ ካልተሰጠ የፋኖ ትግል ወደ ውጭ ሳይሄድ የድሮንም እንዲሁም ደግሞ የአየር የመካናይዝድ የፊት ለፊት ውጊያ አደጋ ሳይገጥመው ከውስጥ ራሱን በልቶ ይጨርሳል። ይሄ ከአሁን በፊት እንግዲህ በተለያየ መንገድ ፋኖ አንድ ሲሆን ችግሩ እንዲፈታ ሲቀርቡ የነበሩት ቦታዎች አሁን ወደ ተግባር መለወጥ አለባቸው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እንገናኛለን።